ዛሬ በዙሪያችን የምናየው እያንዳንዱ ነገር፣ የምንለብሰው ልብስ፣ የምንኖርበት ህንፃ፣ በእጃችን የያዝነው ስልክ፣ ይህ ሁሉ የአንድ ታላቅ ታሪካዊ ክስተት ውጤት ነው። ከ200 ዓመታት በፊት ግን ዓለም ሌላ ነበረች። የሰው ልጅ ህይወት ለሺህ ዓመታት ያህል ምንም ሳይቀየር ቆይቶ ነበር። ድንገት ግን በ18ኛው ክፍለ ዘመን አጋማሽ ታሪክ ተቀየረ። የሰው ልጅ ጡንቻን በማሽን የተካበት፣ ጨለማን በኤሌክትሪክ የገፈፈበት፣ ርቀትን ያጠፋበት ጊዜ መጣ። ይህ የኢንዱስትሪ አብዮት ታሪክ ነው። የኢንዱስትሪ አብዮት ምን ያህል ታላቅ እንደነበር ለመረዳት መጀመሪያ ከዚያ በፊት የነበረውን ዓለም መቃኘት አለብን። ወደ 1700ዎቹ እንመለስ። በዚያን ጊዜ 80 እስከ 90 በመቶ የሚሆነው የዓለም ህዝብ ገበሬ ነበር። ህይወት ሙሉ በሙሉ ከተፈጥሮ ጋር የተቆራኘች ነበረች። ፀሐይ ስትወጣ ስራ ይጀምራል። ፀሐይ ስትጠልቅ ሁሉም ነገር ይቆማል። ኤሌክትሪክ ስለሌለ ሌሊት ማለት ፍጹም ጨለማ ማለት ነበር። ሰዎች የሚኖሩት በተወለዱበት መንደሩ ሲሆን አብዛኛው ሰው በህይወት ዘመኑ ከቤቱ ርቆ የሚሄደው ከ20 ኪሎ ሜትር አይበልጥም ነበር። በዚህ ዘመን ኃይል ወይም ጉልበት ምን ነበር ብለን ብንጠይቅ መልሱ ቀላል ነው። የሰው ጡንቻ፣ የእንስሳት ጉልበት እንዲሁም የውሃና የነፋስ ኃይል ብቻ ነበር። አንድ ነገር ለማንቀሳቀስ፣ ለመፍጨት ወይም ለመገንባት የግድ የሰው ወይም የእንስሳት ድካም ያስፈልግ ነበር። ምርቶች እንዴት ይመረቱ ነበር? ፋብሪካ የሚባል ነገር አልነበረም። ልብሶች፣ መሳሪያዎችና ቤት ዕቃዎች የሚሰሩት በሰዎች ቤት ውስጥ ነበር። ይህ አሰራር የጎጆ ኢንዱስትሪ ይባላል። አንድ ቤተሰብ በገዛ ቤት ውስጥ ተሰብስቦ ሱፍ ይፈትላል፣ ጨርቅ ይሸምናል ወይም ብረት ይቀጠቅጣል። አንድ ሸሚዝ ሰርቶ ለመጨረስ ሳምንታት ይፈጅ ነበር። ምርት አነስተኛ፣ ዋጋው ግን ውድ ነበር። ህይወት ከባድ ነበረች። በቂ ሕክምናና ንጽህና ስላልነበር የሰዎች የመኖር ተስፋ በጣም አጭር ነበር። አብዛኛው ህዝብ ደሃ ሲሆን ሀብት የመሬት ባለቤት በሆኑ ጥቂት መኳንንቶች እጅ ብቻ የተወሰነ ነበር። ታዲያ ይህ ሁሉ ነገር እንዴት ተቀየረ? ለውጡስ ለምን ከሌሎች ሀገራት ቀድሞ በታላቋ ብሪታንያ ጀመረ? የታሪክ ተመራማሪዎች ለእነዚህ 3 ዋና ዋና ምክንያቶችን ያስቀምጣሉ። የተፈጥሮ ሀብት። እንግሊዝ እጅግ በጣም ብዙ የከሰል ክምችት ነበራት። ከሰል ለኢንዱስትሪ አብዮቱ ልክ እንደ ነዳጅ ነበር። ከዚህ በተጨማሪ ማሽኖችን ለመስራት የሚያስችል የብረት ማዕድን በብዛት ነበራት። የካፒታል አቅም። እንግሊዝ በባህር ንግድና በቅኝ ግዛቷ ስፋት ምክንያት ሀብታም ነበረች። ባለሀብቶች አዳዲስ ፋብሪካዎችን ለመክፈትና አዳዲስ ፈጠራዎችን ለመደገፍ የሚሆን ገንዘብ ነበራቸው። ነፃነትና መረጋጋት። በወቅቱ እንግሊዝ ውስጥ የነበረው የፖለቲካ ስርዓት ለሳይንቲስቶችና ለፈጠራ ሰዎች ምቹ ነበር። የፈጠራ መብት ህግ መኖሩ ሰዎች አዳዲስ ማሽኖችን እንዲፈጥሩ አበረታታ። አብዮቱ የተጀመረው በጨርቃ ጨርቅ ኢንዱስትሪ ነው። ጆን ኬይ ፍላይንግ ሸትልን ፈጠረ። ይህ የሽመና ፍጥነት እጥፍ አደረገው። አሁን ችግር ተፈጠረ። ሸማኔዎች ክር አጠራቸው። ይህንን ለመፍታት ጄምስ ሃርግሪቭ ስፒኒንግ ጄንን ፈጠረ። ይህ ማሽን አንዲት ሴት 8 ክሮችን በአንድ እንድትፈተል አስቻላት። ነገር ግን እነዚህ ማሽኖች አሁንም በሰው ጉልበት የሚሰሩ ነበሩ። ሪቻርድ አርክራይት ግን የተለየ ሰው ነበር። እሱ የፈጠራ ሰው ብቻ ሳይሆን ጨካኝ ነጋዴም ነበር። ማሽኖቹ ትልቅ ስለሆኑ በውሃ ኃይል እንዲሰሩ አደረገ። ይህ ማለት ስራው ከቤት ወደ ወንዝ ዳርቻ መውጣት ነበረበት። በዚህም ምክንያት ፋብሪካ የሚባለው ነገር ተወለደ። ሰዎች ለመጀመሪያ ጊዜ ከቤታቸው ወጥተው ሰዓት እያዩ በአለቃ ትዕዛዝ ወደሚሰሩበት ግዙፍ ህንፃ መጉረፍ ጀመሩ። እስከ ጄምስ ዋት ድረስ ፋብሪካዎች በውሃ ዳርቻ ብቻ መገንባት ነበረባቸው። መጀመሪያ ቶማስ ኒውኮመን ለማዕድን ማውጫ የሚሆን ሞተር ሰርቶ ነበር። ነገር ግን ነዳጅ የሚበላና ቀርፋፋ ነበር። ስኮትላንዳዊ መሐንዲስ ጄምስ ዋት ይህን ሞተር አሻሽሎ ለዓለም አበረከተ። አሁን ፋብሪካዎች በየትኛውም ቦታ መገንባት ቻሉ። የሰው ልጅ ለመጀመሪያ ጊዜ
የተፈጥሮን ኃይል ሳይጠብቅ የራሱን ኃይል መፍጠር ቻለ። የእንፋሎት ሞተሮችን ለመስራት ጠንካራ ብረት ያስፈልጋል። ብረትን ለማቅለጥ ደግሞ ከፍተኛ ሙቀት ያስፈልጋል። አብርሃም ደርቢ ብረትን በድንጋይ ከሰል ማቅለጥ ቻለ። ብረት ርካሽ ሲሆን ድልድዮች፣ ማሽኖችና ሕንፃዎች በብረት መሰራት ጀመሩ። እንጨት ከጥቅም ውጪ የሆነ መጣ። አብዮቱ መንደሮችን አጠፋ፣ ከተሞችን ፈጠረ። ማንቸስተር የኢንዱስትሪ ዓለም ዋና ከተማ ተባለች። ሰዎች ለሥራ ይጎርፉ ነበር፣ ነገር ግን ያገኙት ሲኦልን ነበር። በከተማ ውስጥ የሽንት ቤት ስርዓት አልነበረም። ሰዎች ተጨናንቀው ፀሐይ በማያገኙበት ጠባብ ቤት ውስጥ ይኖሩ ነበር። ኮሌራና ታይፎይድ እንደ ወረርሽኝ ገቡ። አማካኝ የሰው ልጅ ዕድሜም ወደ 17 ዓመት ወረደ። በጣም የሚያስደነግጠው ግን የሕፃናት ሁኔታ ነበር። የፋብሪካ ባለቤቶች ሕፃናትን ይመርጡ ነበር፣ ምክንያቱም ትንሽ ስለሚከፈላቸውና ጣቶቻቸው ቀጭን ስለሆኑ የማሽኑን ጥቃቅን ቦታዎች ማጽዳት ስለሚችሉ ነበር። የ5 እና የ6 ዓመት ልጆች በቀን 14 ሰዓት ይሰሩ ነበር። እንቅልፍ የወሰደው ሕፃን በማሽን ተጨፍልቆ መሞት የተለመደ ዜና ነበር። ይህ ጭካኔ ነው በመጨረሻም የፋብሪካ ሕጎች እንዲወጡና መንግስት ጣልቃ እንዲገባ ያስገደደው። በዚህ ምስቅልቅል ውስጥ አዲስ የህብረተሰብ ክፍል ተፈጠረ። መካከለኛው መደብ። ፋብሪካዎች ሀብት ፈጠሩ። ሰዎች ሻይ መጠጣት፣ በባቡር መጓዝና መማር ጀመሩ። የትራንስፖርት አብዮት መጣ። መጀመሪያ ቦዮች፣ ቀጥሎም የብረት ፈረስ ባቡር። ባቡር ሰዎችን ብቻ ሳይሆን አስተሳሰብን አቀራረበ። እንግሊዝ ሚስጥሯን ለመጠበቅ ሞከረች፣ ነገር ግን አልቻለችም። አሜሪካ የራሷን መንገድ ቀየሰች። የአሜሪካ ስርዓት ማስ ፕሮዳክሽን እና ተለዋዋጭ የመለዋወጫ ዕቃዎችን አስተዋወቀች። ጃፓን ከምዕራቡ ዓለም ለመዳን የራሷን ባህል ይዛ ቴክኖሎጂውን ቀዳች። በሜጂ ተሐድሶ በአጭር ጊዜ ውስጥ ከፊውዳል ስርዓት ወደ ዘመናዊ ኢንዱስትሪ ተሸጋገረች። ነገር ግን ሁሉም ሰው ደስተኛ አልነበረም። ሉዳይቶች የተባሉ ሰዎች ማሽኖች ስራችንን ቀሙን ብለው ማሽን መስበር ጀመሩ። መንግስት በሞት ቀጣቸው። ነገር ግን የሰራተኞች ህብረትና ማህበራት መፈጠርን ማንም ሊያስቆመው አልቻለም። የ8 ሰዓት ስራ፣ የእረፍት ቀናትና የደሞዝ ጭማሪ የተገኙት በዚህ መራራ ትግል ነው። በ19ኛው ክፍለ ዘመን መጨረሻ ሁለተኛው የኢንዱስትሪ አብዮት መጣ። ኤሌክትሪክ፣ ኬሚካልና ነዳጅ። ዛሬ የምንኖረው የዚያ ውጤት ውስጥ ነው። የኢንዱስትሪ አብዮት ቅርስ ድርብ ነው። በአንድ በኩል ከድህነት አውጥቶናል፣ ሕክምናንና ምቾትን ሰጥቶናል። በሌላ በኩል ደግሞ ዓለማችንን አሙቋል፣ የተፈጥሮ ሀብትንም አሟጧል። ጄምስ ዋት የእንፋሎት ሞተሩን ሲያስነሳ የዓለምን ዕጣ ፈንታ እንደቀየረ አላወቀም ነበር። ከእርሻ ወደ ፋብሪካ፣ ከፈረስ ወደ ሮኬት የተደረገው ጉዞ የጀመረው በዚያን ወቅት ነው። ጥያቄው አሁን ወዴት እየሄድን ነው? ቀጣዩ የቴክኖሎጂ አብዮተኛንስ ምን ያደርገን ይሆን? ይህ የኢንዱስትሪ አብዮት ታሪክ ነው። ዓለምን የቀየረው፣ እኛን የፈጠረው ታሪክ። ተመልካዮቻችን እስከ ቪዲዮአችን መጨረሻ ድረስ አብረውን ስለነበሩ ከልብ እናመሰግናለን። ቪዲዮ ከተመቹት ላይክ እና ሼር ማድረጉን እንዲሁ ተጨማሪ ሀሳብና አስተያየት ካሉት በኮሜንት መስጫው ላይ ያጋሩ። ለቻናሉ አዲስ ከሆኑ ቻናሉን ሰብስክራይብ ማድረጉንና ደውሉን መጫን አይዘንጉ። በቀጣይም በሌላ ቪዲዮ እስክንገናኝ ድረስ መልካም ሁሉ ተመኘን። ቻው።